ሰሞኑን በጎንደር የተለያዩ ቦታዎች አመርቂ ድሎች እየተመዘገቡ ይገኛሉ። ይህንን በተመለከተ ከሁለት የፋኖ አመራሮች ጋር ቆይታ አድርገናል። በቀዳሚነት በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አመራር የሆነው ፋኖ ኢንጂነር ደሞዝ ግዳፍ ጋራ ያደረግነውን ቆይታ እናስደምጣችኋለን። ፋኖ ደሞዝ በቅድሚያ እንደምን አለ? የሰሞኑ ጎንደር አካባቢ እየተደረገ ያለው የፋኖ እንቅስቃሴ ምን ይመስላል? እስኪ ከሱ ብንጀምር። በድጋሚ አመሰግናለሁ ወንድም አለም። በተለይም የአንድነት ብስራቱን ተከትሎ ይበል የሚያሰኝ ማነቃቃት ብቻ ሳይሆን አፍ የሚያስጨብጥ ድሎች እየተመዘገቡ ነው ያሉት። እኒህ ድሎች ፖለቲካዊም ወታደራዊም ብዙ ትርጉም ያላቸው የባዕድንን ወይም ያሁኑን የኦሮሞ ማስራት ገርሳሽ የሆኑ የወታደራዊ ስትራቴጂክ ቦታዎች የሚባሉት ነፋስ መውጫን ጨምሮ ሌሎች አንኳር ቦታዎች እስቴ መካነ ኢየሱስን ጨምሮ በዚህ በእኛ ቀጠና በደቡባዊ ጎንደር ቀጠና ከ11 ወረዳዎች በላይ ከጥላት ሙሉ በሙሉ በሚባል ደረጃ ጸድተዋል። በሰሜኑም በኩል በዚሁ ልክ ነው። አብዛኞቹ ወረዳዎች ከ85% በላይ ወረዳዎቹ ሙሉ በሙሉ እየጸዱ ነው ያሉት። አሁን የቀጣዩ ስራችን የሚሆነው ወደ ዞን መሸጋገር ነው። በተለይም በደቡባዊ ጎንደር ቀጠና አሁን ጠላት ያለው ጠላት ወይም የባዕድን ቀንደኛ አመራሮች የሚባሉ ያሉት ደብረታቦር ብቻ ነው። ሌሎች እነ እብናት፣ ወረታ፣ ፎገራ፣ እስቴ መካነ ኢየሱስ፣ ላይ ጋይንት፣ ታች ጋይንት፣ ሰደሙጃ፣ ስማዳ እና ሌሎች መሰል ከተማዎች ሙሉ በሙሉ በሚባል ደረጃ በወገን ቁጥጥር ስር ናቸው። በዚህ ልክ ነው የምለው። በውጊያው ሂደት ላይ ጥምረቶች እንደነበሩ ተዘግቧልና እንደው አጠቃላይ ከወገን በኩል የነበረው አሰላለፍ እንዴት ይገለጻል? መልካም ነው። ይሄ የአንድነቱ ትሩፋት ነው። ጥምረቶች ነበሩ። በተለይም በነፋስ መውጫው በትናንትናው ትንቅንቅ ከወሎ ሚኒሊክ እዝ አይሻ ክፍለ ጦር ተወርዋሪ ቀኝ ሻምበል የሚሆን ጨምሮ ሌሎች በቀድሞ በተለያየ አደረጃጀት የነበር ይበል የሚያስል መናበቦችና ጠላት ብቻ ላይ ያተኮረ ጥቃት በማድረግ ሙሉ በሙሉ ለምሳሌ ትናንት የነፋስ መውጫውን ግብግብ ስበስ ብናነሳ ከ3 ወረዳ በላይ የሚሆን የጸጥታ አካል የዳግማዊ ቂሊንጦ ነፋስ መውጫ ማረሚያ ቤት ጸጥታ ኃይልን ጨምሮ ግዙፍ የሆነ የአድማ ብተና የፖሊስ የሚኒሻ ከ2000 በላይ የሚሆን ሰራዊት ነበረ ማለት ነው። እሱ በ3ቱ ክፍለ ጦሮች በሁለቱ ሰማዕታት ልጆች የሚመራው በአንበሳው ጋይንት ክፍለ ጦር በ40ኛ አንደበት ክንዳለም እና ገብርዬ ክፍለ ጦር በ40ኛ ክንዲሰው ከንፌ እንዲሁም በተራራው ራስ ጉና ክፍለ ጦር ጥምረት አልፎም ባልኩ ልክ በሚኒሊክዝ አሳምነው ኮር በመጡ ቃኝ ሻምበሎች ሙሉ በሙሉ በሰላም እጁን የሚሰጠው እጁን እንዲሰጥ ከዛ ውጭ የዘለለና በትቢትና በብሪት ሲዋጋ የነበረውን በመደምሰስ ዛሬ ሙሉ በሙሉ በሚባል ደረጃ የተቆራረጡና የተበጣጠሱ በየወንዙና በየጤሻው የነበሩ የባዕድን ከፍተኛ አመራሮችና ሌሎች የአድማ ብተና አባላትን በሰላማዊ መንገድ ለፋኖ እጃቸውን እንዲሰጡ እያደረግን እንገኛለን። በአሁኑ ሰዓት በዛ ልክ ነው። ፋኖ ኢንጂነር ደሞዝ መከላከያ ያው አካባቢውን ለቆ እንደወጣ ይታወቃልና ፋኖ አልተዋጋም፣ ከተሞችን ዝም ብሎ ነው እየተቆጣጠረ ያለው የሚሉ አስተያየት ሰጪዎች አሉና እዚህ ጋር የእርሶ ምላሽ ምንድነው? ውጊያዎቹን አልነበሩም? ይሄ አስቂኝ የብልጽግና እጅ አሰጭ ደላሎች ፕሮፓጋንዳ አልፎም የጥላት ፕሮፓጋንዳ ነው። ይሄ ፕሮፓጋንዳ የተለመደ ነው። በተለይ በእኛ ቀጠና የባዕድን ሰንኮፎች በከተማ ቦታና በቆስ ሰቀቀን እያማለሉ በተለይ አንዳንድ
በግለሰብ ደረጃ የሚባሉ የፋኖ አመራሮችን ከነቤተሰብና ከነአጃቢዎቻቸው እጅ ሲያሰጡ ነበር። በትነነዋል። በሚኒሻና በአድማ ብተና ብቻ ክልሉን ሰላም እናደርጋለን፣ ፋኖ ተበትኗል ሲሉ የነበሩ ሰዎች ዛሬ ወረዳዎችን ሙሉ በሙሉ በሚባል ደረጃ የአስከሬንና የቁስለኛ ክምር ሲደረግባቸው ይሄን ቢሉ ብዙም እንትን የሚል አይደለም። ለኔ ብዙ ዳውት አይደለም ይሄ ጉዳይ። ዋናው የኛ ድላችን ከሐቀኝነታችን ነው። ድላችን ከቀንነታችን ነው። ድላችን እንደነሱ ከሁለት ባለመርገጣችን ነው። የሆነ ሰዓት ባደን የሆነ ሰዓት ፋኖ የሆነ አካል ድል ሊኖረው አይችልም። የአማራ ህዝብ የተገፋ ከወለጋ እስከ ማይካድራ፣ ከማይካድራ እስከ ጭና፣ ከጭና እስከ ወልቃይት የተጨፈጨፈ፣ ከመተከል እስከ ፓዊ የተጨፈጨፈ በማንነቱ ብቻ የሚሳደድ ህዝብ በመሆኑ ይህ ህዝብ ንጹህ ታጋይን ይጠይቃል። መነገጃ ሊሆን አይገባውም። ሀላይ ፈጣሪው ከታች ክንዱ ብቻ ነው ለዚህ ህዝብ መዳኛው። ስለዚህ አሰስ ገሰሶቻችን ከ10 ወር በተለይም ከናርበኛ ከፍ ያለው መስዋዕት በኋላ ከ10 ወር ሰቀቀም በኋላ ከተላቀቁን ሳምንት በማይባል ደረጃ እንግዲህ ለኛ ሁሉ ህልም እስኪመስልብን ድረስ ወረዳዎችን ከ11 ወረዳዎች በደቡብ ጎንደር ቀጠና 11 ወረዳዎች ነፃ አውጥተናል። በቅርብ ቀን ደብረታቦርን እጅ እናደርጋለን። ይሄን ደግሞ እየተናበብንበት ነው። ደብረታቦርን ይዞ መከላከያ ያለበትን ደብረታቦር ምሽግን ደምስሰን ለህዝባችን እንደምናሳይ 100% እርግጠኞች ነን። በቅርቡ ድርጅት መስረታችሁ ይፋ አድርጋችኋል። የሰሞኑ ድል እንደው ከዚህ ከድርጅቱ መስረታ ጋር የሚያገናኘው ነገር አለ? የሰራዊቱ ስሜት ምን ይመስላል? ይህ ግልጽ ነው እኮ ወንድም አለም። ይሄ ሰራዊታችን በተስፋ መቁረጥ ውስጥ የነበረ አንድነት ባለመኖሩ ነው። ህዝባችን በተስፋ መቁረጥ ውስጥ የነበረ አንድነት ባለመኖሩ ነው እንጂ እኛ ትናንትም ታጋዮች ነን፣ ዛሬም ታጋዮች ነን። የተለየ ነገር አላገኘንም። የተለየ ከውጭም ከውስጥም ያገኘነው ድጋፍ የለም። ልዩነቱ ምንድነው? የሞራል ጉዳይ ነው። አንድ ታጋይ መታጠቅ ካለበት መሳሪያ ይልቅ ሞራሉ ነው መታጠቅ ያለበት። ስለዚህ ሞራላችን በአንድነቱ ማግስት ተነቃቅቷል። ህዝባችንም የኛም ሞራል ወደ ነበረበት ወደ ቀድሞ ማንነታችን በተለይ 2017 የነበረውን ይህ የእርስ በርስ መጓተት የጎንየሽ ጉስም ያተተን ወደ አንድነት በመመረሳችን በድርጅታችን አንድነት የተነቃቀው ሰራዊታችን ማንም ግንባሩ እንደማይቆም እያስመሰከረ ነው። ከ200 በላይ ነፍስ ወከፍ መሳሪያ፣ ከ200 በላይ ምርኮኛ፣ ቁስልና ሞት ደረጃ ያለውን ራሱ የላከው በአድን ቢቆጥረው የተሻለ ነው። ስለዚህ ይህ ሁሉ የአንድነቱ ትሩፋት እንደሆነና የድርጅታችን አፋባሃ የድል መነሻ እንደሆነ አስምረንበት ልንሄድ ይገባል። ያው ከተሞች ተቆጣጥራችኋል፣ የወረዳ ንዑስ ወረዳዎች ተቆጣጥራችኋል። አሁን በትክክል ፋኖ አካባቢውን እያስተዳደረ ነው። እንደው ቀጠናዎቹ ምን ይመስላሉ? የተረጋጋ ሰላማዊ ሁኔታ አለ? እንዲህ ዝርፊያ እንዲህ የመሳሰለው ነገር የለም? ማህበረሰብ ውስጥ ተረጋግቶ ተቀብሏቸዋል? በእርግጥ ስራዎች በጣም ተደራራቢ በዝተውብናል። ለምሳሌ ለእናንተ ለሚዲያም ቅርብ ስለሆናችሁ የእጅ አሰጭ ደላሎች 15 ቀን አልሆናቸውም። እሱን አጀንዳ በአደረጃጀት ለመቀየር 3 ቀን አልፈጀብንም። እሱ አደረጃጀት እንደሰራን ጠላት መከላከያ የሚለውን አስለቀቅኩ የሚል ስራ ሰርቷል። ከሱ ተመልሰን ወደ ክልሉ የአድማ ብተናና የሚኒሻ ውጊያ ውስጥ ገብተናል። ስለዚህ ስራዎች በጣም እየተደራረቡ ነው። ነገር ግን ህዝባችን የፋኖ ደጋፊ በመሆኑ የተነሳ መጀመሪያ የሰላም ኮሽታውን በማረጋጋት ተቋሞች ስራቸውን እንዲሰሩ፣ ሱቆች፣ ሆቴሎች ተከፍተው ስራቸውን እንዲያከናውኑ በማድረግ ረገድ የተሳካ ስራና 100% በሚባል ደረጃ ጥሩ አካሄድ እየሄድን ነው። ሌሎች የህዝብ አደረጃጀት የፋኖ መዋቅር በወረዳና በሌሎች ንዑስ ከተሞች ጭምር የማዋቀሩ ስራ ዛሬውኑ ቢዚ ያደረገን ስራም ጭምር ስለሆነ ይህን እየቀጠልንበት እንሄዳለን። ውጤቱን ደግሞ ከ3-4 ቀን በኋላ የምናየው ይሆናል። አሁን ምንም አይነት ዝርፊያ፣ ምንም አይነት ውንብድና፣ ምንም አይነት ወንጀል የለም። ህዝባችንም በሐሴት ነው የተቀበለን፣ እኛም በደስታ ነው እያስተናገድን ያለው።
የወረዳ አመራሮች የነበሩ ለስርዓቱ የአብይ አህመድ ዙፋንን ለማስጠበቅ እንግዲህ የሚችሉትን ሁሉ ያደረጉ የነበሩ አመራሮች እጅ ሰጥተዋል የሚባል ነገር አለ። ከሆነ የትኞቹ ወረዳዎች ላይ ምን አይነት አመራሮች? ያው በፊት ጠቆም ለማድረግ ሞክሬልሃለሁ። የ3 ወረዳ አመራር አብዛኞቹ እጅ ሰጥተዋል፣ በሰላማዊ መንገድ እጅ ሰጥተዋል። ትንሽ የማይባል ደረጃ ከአድማ ብተናው ጋር እንቅስቃሴ ለማድረግ እና ለመሸሽ አመለጡ ላይ እርምጃ ተወስዷል። በተለይም ለጊዜው ስሙን መግለጽ የማልፈልገው አንድ ወረዳ ዋና አስተዳደር ተሰውቷል። ሌሎች የትምህርት ጽሕፈት ቤት፣ የግብርና፣ የብልጽግና አስተዳደር የነበሩ የ3ቱም ወረዳዎች አሁን በእኛ ቁጥጥር ውስጥ ነው ያሉት። እነሱን ኢንተርቪው አድርገን አስፈላጊውን ነገር ለሚዲያዎች እናበቃለን። እንግዲህ ቀደም ሲል እንደገለጽክልን የጥምር ጦር የሚባለው ሚሊሻው፣ አድማ ብተናው፣ ፖሊሱ በጋራ አንዳንድ ቦታዎች ላይ የኦሮሚያ ልዩ ኃይል ሳይቀር በጋራ የሚዋጉበት ሁኔታ አለና እንዲሁ ማህበረሰቡ ላይ የደረሰ ጉዳት፣ የነበሩ ችግሮች፣ እንዲህ ዝርፊያ የመሳሰለው ከጠላት በኩል ያጋጠማችኋል? እንዴት አገኛችሁት? ማህበረሰቡ እንዲህ የደረሰ ጉዳትስ ምን ይመስላል? ከእናንተ በፊት በጠላት በኩል የደረሰ ጉዳት። እናመሰግናለን ወንድም አለም። እዚህ ላይ በእርግጥ አብዛኞቹ ተቋም ንብረት የሚባሉት እንደ ባንክ፣ የፋይናንስ ጥቅቅን ወይም ይሄ ወጣት ስልጠና የሚባሉ እና ኮርኮር የግብርና ማዕከል የነበሩ ሙሉ በሙሉ ተጭነዋል፣ ወደ ዞንና ወደ ክልል ተጭነዋል። ከዛ በተረፈ ግን ተሽከርካሪዎችን ጨምሮ ሌሎች ማቴሪያሎች በህዝባችን ዘንድ እንዳሉ ነው። በተለይ በአደን አስቀምጦ ቤት ሊሰራባቸው ያሰቡ ይህ የማዳበሪያ አገልግሎት ማዳበሪያ አሁን በበጋ ወቅት መገኘት ያለበት በሰኔ በግንቦት ነው። ሰኔ ግንቦትን ያጣ ማህበረሰብ ተደብቀው በመካዘን በስቶር ተቀምጠው ያገኘናቸው የማዳበሪያ እና ሌሎች አይነት ንብረቶች አሉ። እሱን ፍትሃዊ በሆነ መንገድ በቅናሽ ዋጋ ለማህበረሰባችን የምናከፋፍልበትን መንገድ እየፈጠርን ነው። ተሽከርካሪዎች እንዲህ አይነት ነገሮች ብዙዎቹ ለህዝባችን አገልግሎት እየዋሉ ነው። ከዛ ያለፉ ከፋይናንስ እና ከብር ኖት ጋር የሚያያዙት ነገሮች እነሱ ሙሉ በሙሉ በሚባል ደረጃ ተዘርፈዋል። የነዳጅ ማደያዎች ጭምር እንዲዘጉ ተደርጓል፣ በክልል ብልጽግናዎች ጭምር ማለት ነው። ይሄ ነው ያለው ነገር በተቋም ዝርፊያ ጉዳይ። ይሄ ፕሮግራም በበርካታ ሚዲያዎች ይተላለፋልና ለአድማጭ ተመልካቹ እንደው አጠቃላይ ሰሞናዊውን ድል በተመለከተ እንደው ማስተላልፈው መልእክት አለኝ፣ የቀረ ሐሳብ አለ የምትለው ካለ ድሉ ልስጥ። ድላችን መሰረቱ አንድነት ነው። የድላችን መሰረቱ ንጽህና ነው። የድላችን መሰረቱ አማራዊ ተቋም ነው። ይህ በአንድነት ያለምን ተልኮ ከማንኛውም አደረጃጀት የጸዳ ለህዝቡና ለሀገሩ ብቻ ለህልውናው የሚዋደቅ ፋኖ ባለበት ሀገር ውስጥ የውስጥም የሆኑ የውጭ የአማራን ትግል የአማራን የህልውና ትግል የሚደግፉ ሰው የሆነ ፍጥረት ሁሉ ይህ የህልውና ትግል ከምንም በላይ ለአማራ ብቻ ሳይሆን ለመላ ኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ አስፈላጊ የሆነ ትግል ስለሆነ ትብብራችን በአንድነት እንደ ጅማሮ ያማረ እንዲሆን ጥሬን አስተላልፋለሁ። ኢንጂነር እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ወንድም አለም። መልካም ቆይታ። አድማጭ ተመልካቾቻችን ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አመራር ከሆነው ፋኖ ኢንጂነር ደሞዝ ግዳፍ ጋር ያደረግነው ቆይታ ይህንን ይመስላል። በተከታይነት ከሌላኛው የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ጋራ ያደረግነውን ቆይታ እናስደምጣችኋለን። ፋኖ ድረስ በቅድሚያ እንደምን አለ? ሰሞነኛው ጎንደር አካባቢ እየተደረገ ያለው የፋኖ ትግል በአንተ እይታ ምን ይመስላል? እስኪ ከሱ እንነሳ። አፋብን የአማራ ፋኖ ብሔራዊ ንቅናቄ ተመስርቷልኝ ለወራት ለአመታት የአማራ ፋኖ
ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል እየተባለ ተቋማት ከአንዴም ሁለቴም ከዛም በላይ የተለያየ ድርጅት ስያሜ እየተሰጡ ድርጅቶቹ የመለያ የትግል የመለያ ሜዳ ሆነው ለረጅም ሰዓት ሲያባሉንና ሲያናክሱን ቆይተዋል። ነገር ግን በጽኑ መሪዎቻችን ጥናትና ጥንካሬ በቅርብ ቀን እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ተመስርቶ እንደ አማራ እየሞትን ያለ እንደ አማራ ነው፣ እየተዋረድን እንደ አማራ ነው። ይፋው የፋኖ ትግል የጀመረ አማራ በአማራነቱ በመዋረዱ ስለሆነ እንደ አማራ እየሞትን አንድ ሞት እየሞትን አንድ ገዳይ ስርዓት እየገደለና አንድ ገዳይ የኦህዴድ አንጋሽ ስርዓት እየገደለና ስለዚህ አንድ መሆን አለበት በሚል ሰፊ ጉጉትና ሰፊ ጥረት ሲደረግ የቆየ መሆኑ ይታወቃል። ለዚህም በማይሰለቹ በሳት ተገርፈው በተፈተኑ መሪዎቻችን አማካይነት አፋብን እንዲመሰረቱ ሆኗል። ልክ ድርጅቱ በተመሰረተ ማግስት ስርዓቱ የኦህዴድ አንጋሽ ስርዓቱ ፍርስርሱና ብትንትኑ እየወጣ ነው ያለ። ለዚያም ማሳየው ከሰሞኑ ብናይ የተለያዩ የአማራ ግዛቶችን እየለቀቀና እየሸሸ ነው ያለ። ከነዚህም ውስጥ ሰሞኑን በተለይ ደቡብ ጎንደር ላይ ወረዳዎችን ለቆ የመፍለስ ዝማሜና እንቅስቃሴ እያሳየ ነው የሚገኝ። በዚህም ፈልሶ ሲሄድ ነበልባሎቹ የሜጀር ጀነራል ባንታ ባታ አንደኛ ኮር በማይታጠፍ ክንዳቸው እንደ እሳት በሚፋጅ ክንዳቸው እየገረፉትና እያሳደዱት ይገኛሉ። ከዚህም ውስጥ በትናንትናውና በበቀደሙ ዕለት የስማዳ ወገዳ ወረዳ ውስጥ ሰፍሮ የነበረ የስርዓቱ ሚሊሻና አድማ በተና ፖሊስ ካቢኔ ሆዳደር ካቢኔ ሙሉ በሙሉ የጸዳበትና ከ200 በላይ የተደመሰሰ ሰፊ የሆነ ለቁጥር አዳጋች የሆነ ትጥቅና ተተኳሽ የተማረከበት እንዲሁም አጠቃላይ ስርዓቱ የብልጽግና አገልጋይ ገረዶች ብአዴን ነው ለካ ብልጽግና ያልነው ብአዴን ነው፣ ብአዴን አማራን ሽቶታል እያልን ነበር የምናወራ፣ ኢትዮጵያን ሽቶታል እያልን ነበር የምናወራ። አሁንም ብአዴን ለካ ድጋሚ ኢትዮጵያን ብቻ አማራን ብቻ ሳይሆን ሁላችንም ሽቶናል። ስለዚህ አሁን ብአዴን ከርቶናል፣ ብልጽግና ከርቶናል እያሉ እየጮሁበትና ድረሱልኝ እያሉ የሚል ጥሪ እያሰሙበት ያለ ሁኔታ ነው ያለ። በዛሬው ዕለትም እስቴ ወረዳ ላይ ሰፊ የሆነ ድል እየተሰራና የድል እየተገኘ ነው ያለው። ለምሳሌ ሁለት ዲሽቃ ከአራት ብሬንና ሁለት ስናይፐር የተማረከበት የነፍስ ወከፍ መሳሪያ ይህን ያህል የማይባል ትጥቅ እየተገኘበት፣ ሌላው ከፍተኛ የሆነ ሬሽን የስርዓቱ ሬሽን ከ11 ወደ 11 የሚሆኑ የስርዓቱ ተሽከርካሪዎች የተማረኩበት ሁኔታ ነው ያለ። እንዲሁም በደራ ወረዳ እንዲህ አይነት ተመሳሳይ ድሎች እና ስራዎች እየተሰሩ ያለበት ሁኔታ ነው ያለ። ከዚህ ጋር ተያይዞ አጠቃላይ ነፃ እየወጡ ባሉበት ቀጠናዎች የሜጀር ጀነራል የበላይዝ የሜጀር ጀነራል ማንታባት አንደኛ ኮር የስራ አስፈጻሚና ስራ አስፈጻሚዎችና አባላት እንዲሁም ሰራዊቱ አጠቃላይ በየወረዳዎቹ ከህዝቡ ጋር እየተገናኘ ሰፊ የሆነ ህዝባዊ አደረጃጀት እየሰራ ያለበት፣ ከተማዎችን በምን አይነት መንገድ ማስተዳደር እንዳለበት፣ ህዝቡን በምን አይነት መንገድ ማስተዳደር እንዳለበት አስተዳደራዊ ስርዓት እና መዋቅር እየዘረጋበት ያለ ሁኔታ ነው ያለ። ሌላም ሰፊ የሆኑ ስራዎች የፖለቲካ ስራዎች እየተሰሩ ነው ያለ። ህዝቡንና ትግሉን የሚያቆራኙ ህዝቡንና ትግሉን የሚያዋሃዱ ቅመም የሆኑ ስራዎች እየተሰሩ ነው ያለ። እሱን ነገ በጋድ በሚዲያ በቪዲዮም ሆነ በፎቶ የምናቀርብ ይሆናል እና አጠር ባለመልኩ ከሰሞኑ እየተሰሩ ያሉ የፋኖ የተቋማት እንቅስቃሴዎች በዚህ ልክ ይመስላሉ። ማለት ከልምድ ጠላት ሌሎች ቀጠናዎች ላይ ያደርግ እንደነበረው አካባቢዎችን ለቆ ሲወጣ ወይንም ተመቶ ሲወጣ የሚያደርሷቸው ጉዳቶች አሉና የትናንትናና ዛሬ ጠላት የለቀቃቸው አካባቢዎች ላይ የደረሱ ጉዳቶች አሉ አሁን ሊጠቀሱ የሚችሉ?
አይ ጠላት ወጥቶ ሲሄድ ከቀጠናው ላይ እያደረሰው የሄደው ምንድነው? ዝርፊያ ነው፣ ውንብድና ነው። ወትሮም ብልጽግና ብሎ መጥቶ ነገር ግን አውዳሚ ስርዓት ነው ብያለሁ ከመነሼ። ስያሜው ብልጽግና ነው፣ ግን ስርዓቱ ግን አውዳሚ ነው። እየበለጸገ ያለ ግለሰብ ነው። እየበለጸገ ያለ ኦህዴዳውያን የሆኑ ግለሰቦች ናቸው። ስለዚህ እያወደመ ነው እየሄደ ያለ። ለምሳሌ ባንኮች ዘርፎ ወዷል። ሰፊ የሆኑ የተቋማትን ካምፔን አቃጠልኩ በሚል እዟቸው የነበሩ ተቋማት አሉ። ለምሳሌ የሕክምና ቦታዎች፣ የግብርና ቦታዎች፣ ትምህርት ቤቶች ነው ካምፕ አድርጓቸው የነበረ። ስለዚህ ለቆ ሲሄድ ካምፔን እያቃጠልኩ ነው በሚል እየፈረጠጠ ሲሄድ ካምፑን አጸደው በሚል ስም ተቋማትን እያቃጠለና እያወደመ ነው የሄደ እና ሌላው በንጹሃን ላይ የመጨረሻ ሽንፈቱን ለማራገፍ በየቀጠናው ንጹሃንን እያገተ እየዘረፈ እየገደለ ሰፊ የሆነ ለምሳሌ ትናንትና ምሽት ላይ ደብረታቦር ዙሪያ ንጹሃን የተቋም ዘበኛ የትምህርት ቤት ዘበኛ ተገሏልኝ። እንዲሁም በስቴና በስማዳ አካባቢ ሰፊ የሆነ ንጹሃንን ጠላት ፈርጦ ሲሄድ ለፋኖ መዋቅሩ ለተቋሙ መረጃ እየሰጣችሁ እያሳፈናችሁ ያላችሁ እናንተ ናችሁ በሚል ሰፊ የሆኑ ወጣቶችን እያሰረና የረሸነ እየሄደበት ያለው ሁኔታ ነው። የመጨረሻ ሽንፈቱን ብልጽግና ምንድነው አቅሙ? መበልጸግ ሳይሆን ማውደም ነው። ስለዚህ ምንድነው የሚያደርግ? አቅሙን የሚያሳይ ከንጹሃን ላይ ነው። በቀሉን የሚወጣ ሞቱን የሚመልስ ደም መልስ በሚመስል መልኩ በጣም የወረደ ባህል ደም መልስ በሚመስል መልኩ የፋኖ ቤተሰብ የሚባሉ የፋኖ ደጋፊ ናቸው የሚባሉትን ብቻ ሳይሆን ይሆናሉ በሚል ግምት ሁሉ እየገደለና እያወደመ እየሄደበት ያለው ሁኔታ ነው ያለ። በተለይ ከሰሞኑ ግን ከፍተኛ የሆነ ዝርፊያ አድርጓል። በቃ ተቋማትን እየዘረፈ ነው የሄደ። የግብርና ተቋማትን፣ የሕክምና ተቋማትን፣ የጤና ጣቢያዎችን፣ ሆስፒታሎችን ከፍተኛ የሆነ በውስጡ ያሉትን መድኃኒቶች እየዘረፈ እየሸከፈ ግብርና ተቋማትን የድሃ ተብሎ በየቀበሌው እየተረዱ ያሉ ግለሰቦች አሉ። ለእነዚያ የመጡትን የመርጃ ማቴሪያሎችና ንብረቶች ለምሳሌ እንደ ስኳር፣ ለግብርና ግብዓት የሚሆኑ እቃዎችን እነዛን ሙሉ በሙሉ እየዘረፈ እየጫነ እየሄደበት ያለው ሁኔታ አዛ የዘለለ ባንክ የህዝብ ነው። ነገር ግን የህዝብ የሆነን ተቋም ባንክን ሙሉ በሙሉ በሚባል ደረጃ እየዘረፈ እና እያወደመ የሄደበት ያለው ሁኔታ ነው። ለዚህ ማሳያ ለምሳሌ በዛሬው ዕለት ከስቴ ወጥቶ በሚሄድበት ሰዓት ዙሪያውን ታፍኖ መውጫ ቀዳዳ ሲያጣ ሙሉ በሙሉ የተደመሰሰው የኦህዴድ ብልጽግና ሰራዊት ምንድነው ዞ የተገኘ? ከአንደኛው ከተማረከው መኪና ላይ 3 ኩንታል ብር እዞ እየፈረጠጠ ነው የተገኘ። ይህ ማለት ይሄ ብር ከየትም አላመጣውም። ከህዝብ የተሰበሰበ ከእናት ከድሃ እናት መቀነት ተፈልቆ የተሰበሰበ የህዝብ ንብረት ነው። ባንክ ነው። ባንክ የወጣ ብር ነው። ስለዚህ ባንክ ደግሞ የህዝብ ነው። የህዝብ የሆነ ንብረት ሙሉ በሙሉ እያወደመ የሄደ ያለ መሆኑን ማሳያ በዛሬው ዕለት ዘርፎት የሄደው ብርና ነገር ግን ሳይሳካለት መንገድ ላይ በቅንደ ነበልባሎቹ ተቀምጦና ተንኮላሽቶ የሄደበት ያለው ሁኔታ ማሳያ ነው። የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ ሰሜን እዝ ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።